ውስጤ ትንሽ ቅናት ብጤ እየነካካው ነው። ለምን እንዴ? ለኔ ብቻ ታውቂልኝ ነው። መንገድ ላይ ስንሄድ የምር ፈገግቷ ሲያምር ምናምን እያሉ እኔ ስንቱን ጥርስ አውልቄ እችላለሁ። አላረገተ እንደዚህ ነገር አውጣና ማለት ነው። አንቺ ሰተኝ እንደዚህ ያደርኩ ነው። ፈገግቷ ያምራል ግን እንዳታደንቋት እለፍ። በቃ እና ቤተሰብ ይሄን የተኮሳተረ ፊት እናሳየው ወይስ ደግሞ አለባብሰን ምናምን እንለፈው? አይታክተኝም ዞሬ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። እናንተም በጣም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ያው እንግዲህ እንደሚታወቀው በጣም ጠፍተናል። ትንሽ በአንዳንድ ነገራቶች ጠፍተናል። ሄሉ እንግዲህ ያው ሰሞኑን እንደምታውቁት ትንሽ አመም አድርጎብኛልና ከቤትም እየወጣች አይደለም። በቃ ከቤት ነው ያለችው እና ለዛ ነው በጣም እየጠፋን ነው። ያው ምንም እንግዲህ የምናደርገው ነገር የለም። ሄሉዬ ተሽሏት እስክትመለስ ድረስ እናንተም በጣም ተጨንቃችሁ ስትጠይቁኝ ነበረ። ምን ሆናችሁ ነው የጠፋችሁት? በጣም ጠፍታችኋል እያላችሁኝ ነበረ። ያው በቻልነው አቅም እንግዲህ ባለፈውም አይታችኋል። በጣም ስለምትወዳችሁና ስለምታከብራችሁ ነው ያው የመጣችሁ እንጂ ትንሽ አሟታል። በቃ የእናንተ ፍቅር በቃ ይለያል። እኔ እንኳንም አወኳችሁ። በጣም የምትገርሙና ደስ የምትሉ ምን ብዬ ልንገራችሁ። በቃ በጣም ነው ደስ ያለኝ በእውነት። በቃ ሄሎንም እየነገርኳት ነበር፣ በጣም እያመሰገንኳት ነበርና እንደዚህ በቃ የሰው ፍቅር እኔ አጋጥሞኝም አያውቅም እስከዛሬ። ሄሎን ባለማወቄ እንግዲህ ተዘዝቻለሁ። አሁን ስላወቅኳት በጣም ነው ደስ ያለኝ። ደውዬላት ትንሻው እንግዲህ እረፍት እያደረገች ነው፣ ታማለች። ግን ከቤት እንድትወጣ ምናምን የቻልኩትን ነገር ለማድረግ ብዬ ነው የመጣሁት። ያው ካሜራማን ይዤ ነው የመጣሁት። እንደውልላትና እስቲ አንዳንድ ነገራቶችን ምነግራት ነገር አለ። እሷም መውጣት አለባት፣ ትንሽ ንፋስ መቀበል አለባት። ያው ህመም ላይ ሲተኛበት ጥሩ አይደለምና ለዛ ነው ደውልላትና ያለችበትን ሁኔታ እንግዲህ እሺ ካለች ነው። ሰሞኑን በጣም እምቢ ያለች ነው። ከቤት ራሱ ለመውጣት በቃ ጭራሽ አትፈልግም፣ በጭራሽ ማለት ነው። ስልኳን ዘግታ ምናምን በቃ ጭራሽ አትወጣምና ሙዷ ያው ሲያማት ትንሽ በቃ ብቻዋን ነው መሆን የምትፈልገውና እስቲ አሁን እንትን ካለችኝ እደውልላትና ያለችበትን አይቼ እንድትመጣ አረጋታለሁ ማለት ነው። ሄሎ አሉ ወይ እንዴት ነህ? ደህና ነሽ? አለሁልህ። ደህና ነኝ። እንዴት ነህ? አለሁልሽ። አንቺ ግን እንደዚህ በስማም ጠፋሽ እኮ እናት። ያው መጥፋት ለመናፈቅ ምናምን ትላለህ። አፋልጉኝ ልትከፍ በቃ ሳስብ ነው ስልኬን ያነሳሽልኝ አይደለም? አዎ በቃ አፋልጉኝ። ምንንም አድራሻዬን እንደማያውቅ ጭራሽ አፋልጉኝ የለት ምን ላይ ልፖስት እያልኩኝ ነበር። ደህና ነሽ? እንዴት ነሽ? ምንም ላይ ፖስት አያለው እኮ አንሰራም እንጂ አያለው። የተሰራ እንኳን አያለው። ምንም ላይ ፖስት እንደዛ ከሆነ ጥሩ። በቃ ለመፖስት በቃ እንደውም ተነሳሽነት አገኘ ማለት ነው። እኔ የምልሽ እንዴት ነሽ? ግን ደህና ነኝ እኮ ደህና ነበርኩ። ግን የሆነ ሰዓት ደህና አያረገኝም፣ የሆነ ሰዓት ደህና ሆናለሁ ምናምን አይታወቅም። በቃ የተዘበራረቀ ስልህ ምንድን ነው? ኧረ እኔ ምን እንደሆነ በቃ ስም የሌለው ህመም ታውቃለህ። እና ተኝተሽ ነው? ኧረ አይደለሁም፣ ተኝቼ አይደለም። ሰፈር ነኝ፣ ቤት ውስጥ አይደለሁም። ሰፈር ቁጭ ብያለሁ። የሆነ ቆንጆ ቦታ አገኘውና ተመስገን ጌታ ተመስገን። እንዴ ንፋስ ይምታኝ ቀላው እኮ አሁን ደስ አለኝ። በቃ ጭንቀት ነው ቀላውኝና የሆነ ከውጪ የመጣ የሆነ እንትን ነው የመሰልኩት። ሀበሻ ውጪ ሀገር ሄዶ ሲመጣ ፓርት ማለት ነው። እንደዛ ነው የመሰልኩት። መቅላት ሳይሆን መገልጣት እንዳይሆንብኝ ብዬ ስም በዚሁ ከቀጠልሽ ማለት ነው እኔ ራሴ እንዴት እንደምጠራሽ ታውቂያለሽ? ሄሎ ፈረንጅ እንዴት ነሽ? ጊቭ ሚ ማኒ እንዴ እንደዛ ነው የምትለው በእርግጠኝነት ማለት ነው። ራሴን ሳይ እየተቀየርኩ ነው። ከዛ በእኔ ከቤት ውጭ ብዬ ራሴን
ፈልግሽ ነበር እኔማ በእናትሽ። በሰላም? አዎ በሰላም። ያው በጣም እየናፈቅሽ ነው፣ እየጠፋሽብኝም ነው በዛ ላይ። እናንተ እንደውም የታመመ ሰው አትጠይቅ። ውይ በስመ አብ። ምን በቃ እንዴት አድርጌ ይቅርታ እንደምጠይቅሽ አሁን እክስሻለሁ። ኧረ ተው፣ ያንተ ስራ ለነፍስ ነው እንደሚሰራው። ምን አውቃለሁ እኔ ራሴ እኮ ግራ ገባኝ። ለነፍስ ነው? እሺ ለምንድን ፈለከኝ? አሁን ተናገር። በጣም አስቸኳይ ነገር ነው የምፈልግሽ በእውነቱ። ነገ እንገናኝ፣ ነገ ጠዋት እንገናኝ። አታደርጊውም? ዛሬ ካላየሁሽ ካላገኘሁሽ ሌላ ነገር ሊፈጠርብኝ ነው። ሌላ እዛ መናፈሻ ነኝ ያሉት እንቀመጥበት። እዛ አንድ ከሆነ አውቀዋለሁ ምን እንደምታረግልኝ። አሁን በጣም ነው የምፈልግሽ፣ እንዳትቆይብኝ። ለችፕስና ለሚሊ እንዳለው እንደዚህ ተሸፍልኝ። ደህና ነገር እንደሆነ እሱ ነው። እሺ ዛሬ እንደውም ደህና ነገር ነው የምጋብዝሽ። ያኔ ደህና ነገር እሱ ነው ያልኩት። እሺ እመጣለሁ፣ በቃ እመጣለሁ። እና ስሚኝ፣ ትቆያለሽ? እንዳትቆይ አደራሽን። እሺ ከቻልሽ እየበረርሽ ብትመጪ ደስ ይለኛል። እኔ ቆይ አበራለች እንኳን እግሬንም ማንሳት አቅቶኝ እንኳን ልበርሽ ነው እኮ። ክንፍሽን ተጠቀሚ ብዬ ነው። ክንፍሽን ተጠቀሚ። ለክፉ ቀን ያስቀመጥሽው ክንፍ የለም አለ። ለእኔ ተጠቀሚልኝ። እኔ ቆንጆ እንግዲህ ያው እንዳያችሁት ደውዬላታለሁ። ያው ዛሬ እንዳትበቀለኝ ብዬ እየፈራሁ ነው። ባይዘው እኔ ሁሌ እያረፈድኩባት ነው። አሁን አውቃ ራሱ ማለት ነው ቆይታ ልመጣ ትችላለች። አልነገርኳችሁም? በቃ እየቆየች ነውና እስቲ እንጠብቃት እንግዲህ። ከቃል በቃል ስጦታ አየሁ ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ቤት ነው የመጣሽ በረሽ አላልኩሽ ነበር? በረሽ ያኔ ደራሪ እሺ፣ እንደዚህ ይቻላል። እንደዚህ ታባላ ደህና ነሽ ግን? ደህና ናት። የምርሽ እንዴ? የታመመ ሰው አትቀፍ፣ ይጋባባል። የሚጋባ ነገር ቢሆን ሰው ደስ ነው የሚለኝ። እኔ ስለምንችለው ለኔ እንትን በይኝና ማለት ነው። ኧረ ተው የሆነ እንደዚህ የፈጠነ ነው ፓስ ያደረግሽኝ። ተሻለኝ። አልደናለሽ? ሰላም ልበልብሽ? ሰላም በይኝ እስኪ። ነኝ እኮ እንደ እኔ ነኝ የናፈኩሽ ይለኛል እንዴ? እጅ ላይ ያስቆስ ነይና ውድ ቤተሰቦቻችን እስቲ ሰላም በያቸው። ጭራሽ ጋብዘኝ። ይሄ ታው የተከበሩ ባኮት አይደለም። እዚህ ጋር በጣም በእርሶ ናፍቆት አራከኝ የተጎዱ ሰዎች አሉ። እባክሽ ውድ ቤተሰቦች አሉ። አንተ እኮ አቀልሽ የተጎዱ አላለም። በዚህ አጋጣሚ የምር ስለመጣሽ በጣም ደስ ብሎኛል። እንዴ የምር ምትቀሪ መስሎኝ። በነገራችን ላይ የኔ ቤተሰቦች ጠንካራ ስለሆኑ ማለት ነው እንትን ደረት ሰፍ ትከሻ ሰፍ ስለሆነ አይቆ እንደኔ ማለት ነው። ኦኬ ትከሻ ሰፍ የኔ ቤተሰብ ነው እንዴ? እሺ ማለት ሰላም ልበልብኝ። እሺ ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እኔ እኮ አሁን ሼም ያዘኝ ጠፍቻለሁ ነው ሼም ያዘኝ ማለት ምክንያቱም ተደራረበ አልልም፣ ጠፍቻለሁ አልልም።
ግን ያው ትንሽ ይገርማችኋል ማለት እንትን አይደለም የሆነ ለሰው ምናምን አሁን እኮ ሰው ሲያይ ምናምን እኔ ታመምኩ መስላለሁ አይመስልም እኮ እንደኔ ራሱ ጤነኛ ያለ አይመስልም። አሁን እንትን ራይድ ውስጥ ምናምን ገብቼ ራሱ እኔ ምናምን ስል ምንድነው አሞኝ ምናምን ካልኩኝ ማለት ነው አንቺ በጣም ትቀልጃለሽ እናቴ ምናምን ብለው እግዚአብሔር ራሱ ይባርሽ የሚለኝ አጣሁኝ። እናንተ በድኝ እንጂ ማን ይለኛል? እናንተ ናችሁ የምትረዱኝ። እና ትንሽ ችጎሮሬ ጋም ምናምን ብቻ የሆነ ራስ ምታትም ትንሽ ለዛ ነው። ዶክተር ራሱ እኮ አትመችም ሆነ። አዎ እግዚአብሔር ሲያየኝ ራሱ ምናምን ልታስታመኝ ነው የመጣው ነው ይለኝ ማለት ነው። እና ለዛ እንደዛ ሆኖ ነው አሁን ምንም ማለት ዛሬ ትንሽ እግዚአብሔር ዛሬ ይሻላል እየነገርኳቸው ነበርና ለቤተሰቦቻችን ፈገግታውን በቃ መልሱልኝ እያልኩኝ ነበር ማለት ነው። ተወሰደ አናሳክ እኔ አንቺ ካልሳክሽ እኔ ሲጀመር ተቀይልሻል። በቃ እኔ ስትስቂ ምናምን አንድ ቀን እኔ አይደለም ምናምን አጋጥሞኝ ያውቃል። ግን የሆነ እንደዚህ ኩስትር ምናምን ብለሽ አጋጥሞኝ ያውቃል? አንተ ጋር እኮ አያውቅም። አንተ ጋር ተከሳተረ ያለ ለዛ ነው እኔ በጣም በቃ እና ቤተሰብ ይሄን የተከሳተረ ፊት እናሳየው ወይስ ደግሞ አለባብሰን ምናምን እንለፈው? የቱ ይሻላል? እኔ ሳቋን ነው የምወደው። ምንም ቢሆን ስታኮርፍ እንደዚህም ቢሆን አድርጌ እንደው በማርያም ልጅ እኔ ደግሞ በጣም ነው ፈራው እንደዛ ማለት ነው። እንደዚህ ይሄ ጥርስ እኮ ማለት አጠገቧ ስላልሆናችሁ ነው እንጂ ቀናችሁ ቡም ቀናችን ፍርት ጥርሴ ቀን ያበራል። ኦ ማይ ጋድ ልብም ይሰነጥቃል። እስቲ ንገርልኝ በዳስ እስቲ ደጋ ባይዘው ያበር ግን ጋር ውድ ቤተሰቦቻችን ውስጤ ትንሽ ቀናት ብጤ እየነካካው ነው። ለምን በዚህ ጋር እየፈገግ እያለ ለኔ ብቻ ሳቂልኝ እንዴ? ለኔ ብቻ ሳቂልኝ ሌሎስ መንገድ ላይ ስንሄድ የምር ፈገግታው ሲያምር ምናምን እያሉ እኔ ስንቱን ጥርስ አውልቄ እችላለሁ አልችልም። የምሬን ነው። ኧረ ተው እንዲማ አትበል። እኔ እኮ ጥርሳችሁ ይርገፍና ጥርሷ ሲያምር ይለኛል። እኔ ማለት ያለብኝ ጥርሳቸው እኔ ብቻ ነኝ የማድነቅ መብት ያለኝ እንዲታርግ ይስረዳል። እና ስታምር ካለ ጥርሷን ስታምር ካለ የሆነ ጥርሷ በሉ እያለኝ የምሬን ነው። እንደ እንትን ማለት እንደ ባለፈው እንደ መኪናው እና አትፍረዱብኝ። ምንድን ነው ያለው? ጥርስሽ ያምራል ፈገግ በይ ሁሌም ነው ያለው። ይሻላል የምር እኔ በቃ ሄሉ እንዳይደብራት ብዬ ነው እንጂ እና ታዲያ ይሄን ያለው እንደ የሚያናድድ የምር እኔ ግን እኮ የሚያናድድ አይደለም። በቃ ፈና አድርገበት ብታልፍ ነው የሚመስለኝ። ውስጤ ትንሽ እንዲህ እያለኝ ነው እና ወረቀት እንደዚህ ነገር አውጣና ማለት ነው አንቺ ሰጥተኝ ነው እንደዚህ እያደረኩ ነው። ፈገግታው ያምራል ግን እንዳታደንቋት እለፍ። ገሰጠ ጭራሽ በካርድ ነው ታሳልፋቸው። አሪፍ ሀሳብ። ዛሬ እኮ በጣም ጥሩ ሰው ነበር። እኔ እኮ ማስተር ማይንድድ እኮ እንዲህ አይታት የሆነ የሰዓት ቻል አንተ እኮ አታስብ። የምርጥ አስተሳሰብን ትወጂዋለሽ። በጣም አድራቂ ነኝ። ዘው ሄሎ አስተሳሰብን ትወድልኛለሽ። አመሰግናለሁ። ሌላ ሰው ትወጂልኝ ነገር የለም። አንተ ነው ልቤ መታ ስንት ዲግሪ ሄድሻት? ወይ አለቀ። አንድ እኮ ነው እንት ልብለ እፊና ምን አንዴ ድገሚልኝ። እፊ አንዴ ድገሚልኝ። አይ እኔ በቀኝም በግራም ደስ ይለኛል። ኧረ ናሽ ልምታና አይ አንተ ያልቀመስከው ብዙ ነገር ጥፍ ያልቀመስክም መኮሳተር አላየም እስካሁን ብዙ ያላየው ወደፊት ረዝሜ ነው ወደፊት ማየው እኔ ማየው ብቻ ነው። ቤተሰቦች እኔ አሁን በየቀኑ እያሳሰበኝ ያለው ነገር የኔና ያንተ ቁመት ማለት እኔ በጣም እያጠርኩ ነው እየመጣ ያለሁት ዲጋፕ እየሰራሁ ነው። እኔ ደግሞ እንዴት እየታየኝ እንደሆነ ታውቂያለሽ? በጣም ከፍ እያልሽ እንደሆነና እዚህ ጋር ከሆነ እኔ እየደረስሽኝ እኮ ነው። የምሬን እኮ ነው። እዚህ ጋር ምናምን እየደረስሽ ምናምን እየታየኝ እኮ ነው። አንተ እንደዛ ነው የምታየኝ፣ እኔ ደግሞ እያጠርኩ እንደሆነ ነው። ጋይስ ሴት ሆና እንደዚህ እስቲ ፈጣ ቁሚ አንደኔ አያችኋ ትከሼ ጋር ማለት ነው። ደግሞ ቆይ ግን እኔ ራሱ እኮ ሞኝ ነኝ። እግዚአብሔርን በጣም ለምንድን ነው ፍላጭ ጫማ እያደረኩ የምመጣው? ሂል እኮ ማደርገው ቀሚስ ሳደርግ ነው ማለት። ሂል እኮ ቀሚስ በጣም ያምርባታል፣ ሱሪም ያምርባታል። ደስ እንዳይል ግን ባለፈው የለበሰችው ቀሚስ
እስከሆነ ያው ከአይን ጭንቅላቴ ይወጣል አልቻለም። ዝም ብዬ ራሱ ምን ሆነ ነው እያልሽ ነበር የዛን ቀን እዛ ሄደን ስንመጣ። እሺ ለሱ ቀሚስ የሆነ ሙዚቃ ፈልጋለሁ። ሙዚቃ ለሱ ቀሚስ ምን ነበረ? የእንትና ዘፈን ትዝ ብሎኝ ነበር። ከአበቦች ሁሉ ማዛሻ ጽጌረዳ ገጠምና እኔ አልችልም። እና አሁን የሁሉ ለማለት የፈለገው ቀሚስ ያምራል ነው በቃ። አንተ ካወደድከው ለምን እንዲሁም ሁሌ እሱን አልለብሰው? በቃ እንደሱ አይነት ለምን ደርዘን ለምን አልገዛልሽ? እሱ አይነት አልፈልግም። እሱን ብቻ ሁሌ ደስ ይለኛል። እንትን ማያረጅ ከሆነ ማለት ነው አይደለም ላስደግመው እንዴ ኮፒ እኔ የምልሽ አሁን እኮ የፈለግኩሽ በጣም እንደዛ አስቸኩዬ እኮ የጠራሁሽ ማለት ነው የሆነ ነገር ልነግርሽ። ምን? በቃ እንደዚህ ከዚህ ስሜት የሆነ ማለት በቃ ፈገግታሽ ምናምን በጣም ስለናፈቀኝ የሆነ ነገር ልሰጥሽ አስቤያለሁና የቺፕስና የእንትን ነገር ፍቅር ማለት ነው። እኔ አንከራቶ ሊገልሽ ነው እንዳትጎጂብኝ እኔ ቆንጆ እና ከዚህ ስሜት የሆነ በቃ እንድትውጪና ፈገግታሽ ምናምን በተመልሶ ምናምን ማየት ነው ፈልገው ጌታን እንደውም አይንሽን ጨፍኝ ነው ለመሳቅ ነው ጨፍኝ አይንሽን እንዴ እሺ ምንድነው እንዳውት ፊት ለፊት ገተር የትም እንዳታይ ወደዚህ ወደዛ ስታይ ትነግሩኛላችሁ። እሺ ምን ላውራ? የሆነ ደስ ያለሽን ነገር አንድ የሚሰጥሽ ከባድ ነገር አለ። ስጦታ አለ ምንድነው እኮ አይንሽን ጨፍኛ። አይ የሆነ ነገር ግን ማውራው ነገር አለ ላውራ። ስጦታ አለ ስጠኝ። እሺ ያው ጨፈንኩኝ በቃ አላየም እንዴ ካሜራው ያትሻን የትም እንዳታይ እንዴ አረ ፕሮሚስ መልሻል እኔ አላየም ችግር የለውም እንዴ ምንድነው ይናል ምንም አይደለም ይሁን ሳትመጭ ግን አትግሪ ባይኔ ብቻ አረ ወይኔ ሊያሳግተኝ ሆነ እንዴ የምሬን ነው ማለት ነው። እንኳን አይደለም እንደ አይኔን ጨፍኜ እንዲሁም ቆም ያዞረኛል ማለት ነው እንዳልወድ ቢኒ ልገልጽ ነው እንዳገልጽ መግለጥ አይቻልም። ልገልጽ እንዲሁም አየው እንዳታይ እናታ አንዴሊ ምን አለበት ሻም ግለጽ ልገልጽ በኢየሱስ ባትፍራው እስቲ እኔ ሚስጥር አለኝ ባይዘው ይነግርሻለሁ። እንዴት ነው የሚያምረው! በእግዚአብሔር ሚስጥር አለኝ። በጣም ነው የሚያምረው። አያችሁ ሁሉ የት ነው የሚሰቀለው? አሁን የት ነው የሚሰቀለው? እሺ ይኸውላችሁና እንዴት ነው ያምራል። እንግዲህ ያው ዞም አድርገው ላሳይ። ይሄን ፈገግታ ማለት ነው። ይሄን ፈገግታ አያችሁታ? ኧረ እኔ ሊያው ይሄን ፈገግታ ወደኔ አዙርልኝ ሊያው እንዳመጡት እንዴት አባቱ ነው ያው እግዚአብሔር። ቆይ ፎቶ እንደዚህ አምሮ ነው ወይስ ሌላ የተጨመረበት ነገር አለ? እስቲ ኧረ በእናትህ ሊያው ስጠኝ። በነገራችን ላይ ደግሞ እንትን ያደርጋል፣ በጣም ሻይን ያደርጋል እንዳንቺ ማለት ነው። ዛሬ ለሶሉሻላ ያር በጣም ይሄን ፎቶ ባለፈው ቤትሽን አየሁትና ቅራለኝ ማለት ነው። የምሬን ነው የምላችሁ። ከዛ በቃ ሳስበው ለምንድን ፎቶ የሌለው ብዬ አሰብኩኝ ማለት ነው።
እሺ ሻኪኒ እየሰማችኝ አይደለም ሄዳለች። እግዚአብሔር እየሰማል ነበር። እሺ ንገሪኝ። በጣም ነው እና ለምንድን ነው ቤትሽ ስትል ሰምቼልኝ ግን እግዚአብሔር ምንም አልሰማሁም። ቤትሽ አየሁትና ምንድን ነው ፎቶ የሌለው ብዬ አሰብኩኝ ማለት ነው። ስለአድራለ አለ ከዛ የመጣልኛስ አንቺም ካለሽበት አንፃር ምናምን አሰብኩትና ፎቶ የሷ ፎቶ ለምን አይኖረንም ብዬ አሰብኩኝ ማለት ነው። እና ለምን አይኖረንም ብዬ አሰብኩና በቃ ይሄን ፎቶ መረጥኩት ማለት እንዳጋጣሚ ደግሞ ፎቶ በጣም ነው የሚያምረው። እሷ ደግሞ በቃ ሌላ ታሪክ ውበቷ ምናምን ማለት ነው። አይታችሁታል በደንብ ይዩትና ማለት ነው። በጣም ከሁሉም ፎቶ የምወደው ፎቶ ነው ይሄ ፎቶ እና ፈገግታዋ፣ ሳቋ፣ ቁንጅናዋ ምናምን እና እኔ ከዚህ በኋላ የምፈልገው እንግዲህ ይቅርታ አድርጊልኝና ማለት ነው በቃ ይሄን ፈገግታሽን እፈልገዋለሁ። እኔ እኮ ይሄንን ፈገግታሽን ብቻ ነው የምፈልገው። እኔ የምር በቃ ምን ብዬ ልንገርሽ የሆነ ሲከፋሽ ምናምን ማለት ነው በጣም ነው የሚደብረኝና በፋሚሊዎችም ደግሞ እየደበራቸው ነው አንቺ እንደዚህ በመጥፋትሽ ማለት ነውና ይሄ ፎቶ ቤትሽ እንዲሰቀል እፈልጋለሁ። ቤት ሄሉ ቤት እንዲሰቀል ያ ባዶ ግድግዳ እንግዲህ እንደዚህ በሚያንጸባርቁበት በዚህ በሚያንጸባርቁበት በጣም ነው የሚያምረው። ቆንጆ ፎቶ እግዚአብሔር ቆንጆ ፎቶ እውነት በጣም ነው የሚያምረው። ደግሞ አሰራሩ ምናምን ቴንኪው ልበል እና እንዴት ነው ተሳክቶልኛል? ኧረ በጣም ነው የተሳካልኝ። እግዚአብሔር በጣም ነው የሚያምረው። እንዴት እንደወደድኩት አንተ ስላልገባህ ጋሚ ላሳየህ ማለት ነው። እንዲሁም ልካልልህ ነው እሱን እንዳታዩት። ለነገር እሱን መተክል አይቻልም። ያው ግን በጣም ነው የሚያምረው። እግዚአብሔር በጣም ደስ አለኝ። የምር በጣም ተሳክቶልኛል። ያው እንግዲህ ሐሳቤ በጣም ነው የሚያምረው። ደስ ስላለሽ ደስ ብሎኛል። እና እኔ የምልሽ የቱ ጋር ነው የምትሰቂው? እኔ አልሰቅም ሲስቲሲ ጆሮዬ ነው አልሰቅለውም። አሰቂውም ተለጥፊያለሽ እንጂ ግድግዳ ላይ የሚለጠፍ ነው አይሰቀልም። እቤት ውስጥ ወይ ግን ይሰቀላል እንዴ ፎቶ? እስቲ አይ ኮሜንት ላይ ጻፉልና። ዛሬ በነገራችን ላይ መልክት አለ። እሺ ያው ቪዲዮ ፍሻ ላይ ይሰራለሁ ብዬ እንደዛ አይነት ሀሳብ ነበረኝ። አልዋሽም። ዛሬ ይሁን ነገር እና አላልኩም፣ ግን የሆነ ልናገረው የምፈልገው ነገር ነበር። ሰሞኑን እየጠፋን ነው እና ቤተሰብ ሁሉ ይቀጡ እያሉ ነው። እኛ ደግሞ እየሰራን ስላልሆነ ፍላጎታቸውን እያሟላን አይደለም አይደል? ስለዚህ እንድንቀጣ የምትፈልጉት ነገር ማን ነው? እኔ ነኝ እንድቀጣ የምትፈልጉት ወይስ እሱ ይቀጣላችሁ? አንደኛው ሲቀጥል ላይ ደግሞ ምን እንድንቀጣላችሁ ነው የምትፈልጉት? እሱንም ደግሞ በዛው ኮሜንት ላይ አስቀምጡልን ቤተሰቦች። እርግጠኛ ነኝ እኔ ነው የሚቀጡት። እሺ እኔ ማንንም ይግጡ ማለት እኔን አትምረጡ ምናምን አልላችሁም። ይሄ ላይክ የተመቻቸውን ይግጡ። በቃ ደስ ያላቸው እንደውም በጣም አሪፍ ነው፣ ለኛም ደስ ይለናል። አዎ ከዛ ቢያንስ እንትን ላለው በቃ ተቀጥቻለሁ። ስለዚህ ከዚህ በኋላ ምንም እንትን የለብኝም እና እኔ ዝግጁ ነኝ። አረ እኔም ምንም ቅጣቱን እንድቻለው እንጂ አቅሜ ይፍቀድ እንጂ እቀጣላችኋለሁ። እኔ ችግር የለውም። የኔንም ያንቺንም እቀጣለሁ። ሁለታችን ደስ ነው የሚል አይደብርኝም። አረ ተግደርደሪ አልተግደረደረም። የምርሽ ነው? ምንድነው የእንትን ጥያቄ አደረኩ እንዴ? የሚደረደረው የፍቅር ጥያቄ። የፍቅር ላይ ተግደረደረልሽ ማለት ነው? ነው መግደርደር በጋደ ኦኬ ፋሽን ነው ብሎ ግን አንተሩሳለ እናንተ ተስማምተን አሁንና የምር እና እሱ ሁለተኛ ደግሞ የወንድና የሴት ፎቶ እቤት ውስጥ ይሰቀላል ወይ? እሺ ስለዚህ እንስማማ። ብዙ ድምጽ ያለው ስቃዩ ከተባልኩኝ ብዙ ድምጽ እሰቅለዋለሁ። አትስቃዩ ደግሞ ከተባልኩኝ አልሰቅለውም ማለት ታዲያ ቤት አይገባም ማለት ግን አይደለም። እሱ ቤትሽ ይገባል። ስጦታ አይደለ ግን
እንደማታሳፍሩኝ በጣም እርግጠኛ ነኝ። ይሄ ፎቶ ይሰቀላል። የኔና እተማመንባችኋለሁ ጌታን። የኔና ያንተ ፎቶ ግድግዳ ላይ ማስጣን ይፈልጋል። ያምር በቃ በጣም ማየት ፈለግኩ። በቃ እኔ ቤት ራስ ከተሰቀለ ስጦታውን መልሼ ላንተ ትላ አንተ ቤት ተሰቅሏል። ወይኔ በላችሁ። ለማንኛውም እግዚአብሔርን በጣም ቆንጆ ስጦታ ነበረ ማለት ነው። ደስ ስላለሽ በጣም ደስ ብሎኛል። እና ከዚህ በኋላ እንግዲህ በቻልሽው አቅም ያው ፈልግሽው አይደለም ይገባኛል፣ ግን ማለት ነገራቶች እያየህ ነው። በጣም ብዙ ነገራቶች ድርብ አሉብኝ እና እኔ የሆነ ነገር ሲስተካከል ህመሙ ምናምን የሆነብኝ ነው እንጂ እኮ እኔ ፈልጌ እንደማልጠፋ ታውቃለህ። እና ከዚህ በኋላ ደስተኛ ሆነሽ ነው ማየት የምፈልገው እኔ እንደራሴ ማለት ነው። አዳኒ ደስተኛ ነኝ አለስተክ እና ደግሞ ያው ትንሽ ከስቻለሁ አይደለ? አዎ ከስቻለሁ ትንሽ ምናምን። በነገራችሁ ላይ የሆነ ምንድነው ሰሙኑን ስላመመኝ ምናምን ነው የከሳሁት እንጂ ሌላ ምንም ሆኜ አይደለም። አታስቡ፣ አትጨናነቁ። ሰሙኑን ስለጠፍ ይሄ በቃ ያመመህ ምናምን ሲመጣ እኮ ባታውቀው ምናምን ትከሳለህ። እኔ ራሱ በነገራችን ላይ እግዚአብሔርን እውነትን ልገር ቪዲዮ ላይ ነው ያወቅሁት እንደከሳው ማለት ነው። ቪዲዮ ላይ እንደዚህ ምናምን ቲክቶክ ቪዲዮ ሳይ ምናምን ለካ ከስቻለሁ። ከባድ ነው። ለማንኛውም ለዛ ነው የከሳሁት እንጂ ሌላ ምንም አይደለም ውዶችዬ። እና ቴንኪው በጣም ለጸለያችሁልኝም ዱዓ ላደረጋችሁልኝም አመሰግናለሁ ከልብ። እና ፈጣሪ ያክብርልኝ። እና በጣም ነው ቢና እግዚአብሔርን በጣም ነው የማመሰግነው። በጣም ነው የወደድኩት ስጦታህን። እና ደግሞ አሁን ቁጭ ብዬ ነው ማየው። በጣም ነው አመሰግናለሁ። እኔም በጣም ደስተኛ ነሽ ስላዩሽ ደስ ብሎኛል። ያው አስቤበት ነው ያደረኩት እና ስለተሳካልኝ ደስ ብሎኛል። እና በአንድ ሳምንት አሁን የሄሉ የበፊት ጉንጯ ራሱ እንመልሰዋለን እና ስለነበረን ቆይታ ስለነበረን ጊዜ በጣም እናመሰግናለን። በሌላ ቪዲዮ እኔም ፏ ብዬ እንዴ አንተ እኮ ሊፏ ብላል ብዬ ነው እኔ ስለታመምኩ ነው እንዴ አንተ ቀዳደው አንተ ከኔ ጋር ትወዳደራለህ እና ሌላ ከማን ጋር ልወዳደር? ሌላ ሰው ልፈልግ? አይ አንቺ ጋር ልወዳደር እንጂ ከኔ ጋር ይቻላል ነገሩ። ከሌላ ሰው ጋር ትወዳደር ችግር የለውም። ቀድም ያንን ሰው እኔ ስለሆን ረገጽ ማጠፋ ችግር ኖርማል። አዎ እንደዛ ነው። እኔ እንደዛ ልል ይችላል አላለች ልትል ግን ትችላለች። ከብድረገጽ አጠፋው እችላለሁ ግን እኔ አይደለም። ገብቷል። እኔ እኮ ቶሎ ነው የሚገባኝ እና በቃ ሄሉዬ የምራኔ እንዴ ልንገርሽ ምን ብለህ ተናግረኛለህ? ይሄን ፎቶ ይሄን ፈገግታ ስላየሁት ኦ ማይ ጋድ እንዴት እንደሚያምር ጀበን በጣም ነው እና እንደሚሰቀል ደግሞ ተስፋ አለኝ። የኔ ሐሳብ እንደሚያሸንፍ እንደማያሳፍሩኝ ፋሚሊዎቼ ተስፋ አለኝ። እና በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ስላወቅኳችሁ ደስ ብሎኛል። ከዚህ በኋላ መቼስ ቶሎ ነው የምንመጣው። አዎ ይሻለኛል ብዬ አስባለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። እንወዳችኋለን፣ በጣም እንወዳችኋለን። አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቸው ስገላበት ነቃው የሚወድሽ ልቤን አለሞሽ ሳይበቃው አይ ድንገት ነቃው የናፍቆቴን ረሃብ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳለም እውነቴን ነው እኔ አላውቅም ውሸት ተይመተሽ ደባብሽ ህልሜ እንዳይሆን ቅዠት በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂው ሐቄን ባፍ ላታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም መርምረሽ ወቂው መውደዴን
ተረድተሽ የሆነ ሳስብሽ ለኩሽ ሻማ የፍቅርን ፉጨት ሳሰማ ባይደርስም በየከተማው ግልጽ ነው የልቤ ዜማ ሳስብሽ ለኩሽ ሻማዬ የፍቅርን ፉጨት ሳሰማ ባይደርስም በየከተማው ጥልቅ ነው የፍቅር ዜማው